ዳዲ እንዲካለማ ማሚ እንዲካለችማ ይነገራል ለካ ነው አይደለም። ጤና ይስጥልኝ ውድ ዳይጎቼ፣ ዛሬ ደግሞ ይዤላችሁ የመጣሁት ቲፕስ ልጆች ብዙ ጊዜ ግልጽ ሆነው የማያናግሩን ወይም ደግሞ ሐሳባቸውን እንደልባቸው የማይገልጹልን ለምንድን ነው? እዚህ ላይ ምን ብናደርግ ምን እናስተካክላቸው ነው የተሻለ የሚሆነው የሚለውን ቲፕስ ነው ይዤላችሁ የመጣሁት። የመጀመሪያው ነገር ሳትረብሿቸው አዳምጡ። ሳትረብሿቸው ማለት እያወሩ በወሬያቸው መካከል እንዴት ታደርጋለህ እንዴት እንዲሆነ በቃ ምንም አይነት የእናንተ ሐሳብ ሳይገለጽ የሚሉትን እስኪጨርሱ ድረስ ዝም ብላችሁ ያለምንም ጣልቃ ገብነት ሐሳባቸውን አስጨርሷቸው። ሁለተኛው ጀጅመንት ወይም ደግሞ ፍርድ አትፍረዱባቸው። እንደዚህ ለምን አደረክ፣ እንደዚህ ሆነ እኮ እንደዚህ ስለሆነ ነው፣ እንዲሆነ እኮ እንዲህ ስለሆነ ነው በፍጹም አትበሏቸው። ሌላው ምንም አይነት የሚያናድድ ነገር ቢነግሯችሁ ወይም ደግሞ ምንም አይነት የሚያናድድ ነገር ተፈጥሮ ቢሆን በተቻላችሁ አቅም በፍጹም አትናደዱ፣ በፍጹም አትቆጡ በዛ ሰዓት ማለት ነው። እንደዛም ታደርጉ ከሆነ ልጆች ሁለተኛ መተው ለእናንተ ሐሳባቸውን አካፍሉ። ሌላ እድል ስጧቸው። ንገረኝ ደስ ይለኛል፣ ግን አሁን ነው ልትነግረኝ የምትፈልገው ወይንስ ትንሽ አልፈህ ትነግረኛለህ ብላችሁ ከነሱ ጉዳይ ጋር በጣም አታች እንደሆናችሁ አሳዩአቸው። የእናንተንም ነገር አካፍሏቸው። በጣም የሚገርምህ ወይም ደግሞ በጣም የሚገርምህ ዛሬ እኔ ራሴ ቀኔ እንዴት አይነት አስቸጋሪ ነበር መሰለ እንደዚህ ሆኜ ብላችሁ የእናንተን ሐሳብ ስታካፍሏቸው ኦኬ ዳዲ እንዲካለማ ማሚ እንዲካለችማ ይነገራል ለካ ነው አይደለም፣ ለካ እነሱም ያጋጥማቸዋል ለካ እኔም የሚያጋጥመኝ ነገር ብለው ሪላክስ የማድረግ ሰውነታቸው የመፍታታትና ሐሳባቸውን እንደልባቸው የመግለጽ ነገር እንዲኖራቸው ይረዳቸዋል። ሌላ ጥሩ ሰዓት አሳልፉ ሁልጊዜም ከነሱ ጋር። የበለጠ በተቀራረባችሁ ቁጥር እንግዲህ ሁልጊዜም የምንለው ቤተሰብና ልጆች ተነጣጥለው ልጅ በራሱ ቤተሰብ በራሱ እየሮጠ በሳምንት አንድ ቀን ወይም ደግሞ በሆነ ጉዳይ ወይ በሆነ ኦኬዥን ምናምን ሳይሆን መገናኘት ያለበት። ባለፈው ኤፒሶድ እንደነገርኳችሁ የአንድ ደቂቃ ፍቅር ለመስጠት ይሄን እንጠቀም እንዳልኩት በየዕለቱ የአንድ ደቂቃ ፍቅር የምትሰጧቸው ከሆነ ያ ራሱ በጣም በቂ ነውና በጣም መቀራረባችሁን ስለሚጨምርላችሁ ልጆቹ እናንተን የመፍራት ሐሳባቸውን ለመግለጽ የሚቸገር ነገር አይኖራቸውም እና የበለጠ ተቀራረቡ፣ የበለጠ ቦታ ስጧቸው፣ የበለጠ ጊዜ ስጧቸው። ያኔ ልጆቻችንም እኛ ከማንሰማው ወይም ደግሞ እኛ ያላሰብነው አይነት ነገር ውስጥ ገብተው የመሰቃየት የመቸገር መሪ የማጣት ነገር አይገጥማቸውም። የነበረን ጊዜ ይህን ይመስል ነበር። በጣም አመሰግናለሁ። ጥሩ ሰው ንጉሴ ነበርኩ። ጥሩ ሰው ንጉሴ ነው።